መንግስት የማስፈጸም አቅሙ ከጊዜ ወደ ጊዜ እያደገ መምጣቱን የሚያሳይ የአመራር ቁርጠኝነት በተለይ ክቡር ጠቅላይ ሚኒስትራችን ለሁሉም ዘርፎች የሚሰጡት ክትትል ድጋፍና የቅርብ አመራር እንዲሁም ደግሞ ይሄንን ተቀብሎ ደግሞ ማስፈጸም የሚችል አመራርና ህዝብ በመፈጠሩም ጭምር የታቀዱት እቅዶች እንግዲህ በሚፈልገው ደረጃ ተሳክተዋል ብለን ማለት እንችላለን። እንግዲህ እኔ የማስተባብረው አንዱ የከተማና መሰረተ ልማት ሚኒስቴር እንደመሆኑ መጠን በተለይ ከተሞች ላይ ላለፉት 9 ወራት የታዩ ለውጦች አይ ቲንክ ምስክርነት ቃል እኔ መናገር ያለብኝ አይመስለኝም። ዘመኑ ራሱ የከተሞች የህዳሴ ዘመን ነው ብለን ማንሳት እንችላለንና አንዳንድ አገሮች የኮሪደር ልማትን ሲጀምሩ ውበትን ብቻ ትኩረት አድርገው ይሰራሉ። አንዳንዶች ኮንስትራክሽንን ህንጻን ብቻ ትኩረት አድርገው ይሰራሉ። አንዳንዶች ደግሞ ብርሃናማ ከተሞችን ለምሳሌ እነ ሲንጋፖርን ማየት እንችላለን፣ ሆንግ ኮንግን ማየት እንችላለን፣ እነ ዱባይንም ማየት እንችላለን ማለት ነውና ሌሎች መሰረታዊ የሚባሉ መሰረተ ልማቶችንም በመዘንጋት የሚካሄድበት ነበረ። እኛ ወደ ኋላ ላይ ተመልሰን ስንመጣ ያንን ጋፕ በመድፈን ተጨማሪ ወጪ እንዳያስወጣን በማሰብም ጭምር የተሰሩ ስራዎች መሰረታዊ የሚባሉ የከተማ መሰረተ ልማቶች በስታንዳርዳቸውን ጠብቀው መኖር እንዲችሉ ዛሬ ላይ የፖሊሲ ምቹነት አለ። መሬት የህዝብና የመንግስት በመሆኑ የምናገኛቸው ስፔሶች አሉ። ይሄ ብቻም ሳይሆን የነገ የከተማ ነዋሪ ወይንም ደግሞ ትውልድ ተመልሶ ዛሬኛ የምንሰራውን ስራ እያፈረሰ የሚሰራ ሳይሆን ተጨማሪ የቤት ስራዎቹን ጊዜው በሚጠይቀው ልክ እየሰራ እንዲሄድም ጭምር መሰረት የጣልንበት ነው። እንግዲህ የኮሪደሩን ብቻ ምሳሌ አድርገን ካየን በአዲስ አበባ ፈርቀዳጅነት ተጀመረ። ወደ 63 የሚሆኑ የኢትዮጵያ ከተሞች የኮሪደር ልማት ውስጥ ናቸው። ይሄ ማለት እንግዲህ ትርጉሙ በጣም ብዙ ነው። አንዳንዱ የኮሪደር ልማትን ከውበት አኳያ ብቻ የሚያያለ ውበት አንድ ጉዳይ ሆኖ ግን ደግሞ ኮሪደር ልማት ስንል የፍትሃዊነት ማረጋገጫ አንዱ ምልክት ነው ብለን መውሰድ እንችላለን። ለምሳሌ ፐብሊክ ስፔስ የሚባሉ እነ ፓርክን የጋራ መጠቀሚያ የሆኑ ቦታዎች አንድም በቆሻሻ ተይዘው ይቀመጡ የነበረበትን ማየት እንችላለን። ሁለተኛ ደግሞ በስመ ኢንቨስተር ለአንድ ግለሰብ ይሰጥና ታጥሮ ለዘመናት የሚኖርበትን ማየት እንችላለን። ይሄ ፍትሃዊነትን ማረጋገጥ አይችልም። ይሄ እርምጃ ሲወሰድ በዚህ በኮሪደር ልማቱ ምክንያት ለጥቂት ግለሰብ ብቻ አገልግሎት ይሰጥ የነበረ ለመላው ለከተማ ነዋሪውና ለህዝብ ሲሰጥ ፍትሃዊነትን ማረጋገጥ ከዚህ በላይ ማሳያ ያለ አይመስለኝምና ሁሉም የከተማ ነዋሪ የኔነት ስሜት እንዲሰማው የተደረገበት መንገድ ቀላል ነው ተብሎ አይወሰድም። የሀገር ፍቅር የሚባለው ነገር የዜጎች ከአካባቢያቸው ጋር የሚኖራቸው ኢንተራክሽን ይወስናል። ዜጎች ወጥተው መንቀሳቀሻ ቦታ ከሌላቸው፣ ወጥተው የሚያርፉበት ቦታ ከሌላቸው፣ ወጥተው የሚፈልጉትን አክቲቪቲ ከውነው መመለሻ የሚጠባቸው ከሆነ ወጥተው ወክ ማድረግ የማይችሉ ከሆነና ለመኪና ብቻ ትኩረት ተደርጎ ይሰጥ የነበረን መሰረተ ልማት ዛሬ ሰው ተኮር እንዲሆን ዜጋ ተኮር እንዲሆን የተደረገበት መንገድ ክብርን የዜጎችን ክብር ያጎናጸፈ ነው፣ ፍትሃዊነትንም ያረጋገጠ ነው ብሎ መውሰድ ይቻላል። ይሄ ብቻ አይደለም። የኢትዮጵያ ከተሞች ወደ 74% ገደማ የሚሆነው የከተማው ክፍል ከደረጃቸው በታች በጣም በጉስቁልና የሚታዩ የደቀቀ አካባቢ ላይ የሚኖር ነው። ይሄንን እኛ በ10 አመቱ የልማት እቅዳችን ላይ ከ10 አመት በኋላ ሰርተን ወደ 36% እናሳንሳለን ብለን ነበር ግብ ጥለን የነበረው። አሁን አጠቃላይ በሚሰራው በበልሶ ማልማት በኮሪደር ልማት እና በሌላ መደበኛ በልማት ስራዎች በተለይ ደግሞ ክቡር ጠቅላይ ሚኒስትራችን በሰጡት ቆራጥ የከተማ አመራርነት ዛሬ አሁን ሌሎች ስራዎች ሳይጨመሩ አዲስ አበባን እንኳን ካየን ሁለተኛው የካዛንቺስን ኮሪደር እንኳን ሳንጨምር ወደ 53% ዝቅ ማለት ይችላል ማለት ነው። ይሄ ማለት ከደረጃ በታች ይኖር የነበረ በጣም አሳዛኝና ክብረነክ የሆነ የህይወት የኑሮ አኗኗር ይኖር የነበረ የከተማ ነዋሪ ዛሬ በሚመጥነው ደረጃ ላይ እየኖረን ያለውና ይሄ ዜጋውን ያከበረ ነው ብለን መውሰድ እንችላለን። ይሄ ብቻ አይደለም። የኮሪደር ልማት የስራ ባህልን በከፍተኛ ደረጃ ያሻሻለ የቀየረ ነው። ይሄ ብቻ አይደለም። ከተሞቻችን የፈጠራ የምርምር የአዳዲስ ሀሳቦች መፍለቂያ እንዲሆኑ ከተማ አምራች ሸማች ብቻ ሳይሆን አምራች የሆነበትንም አጋጣሚ ማየት እንችላለን። ከተሞቻችን ባህላቸው እየተቀየረ ለምሳሌ የከተማ ግብርና የሚባለው ኮንሰፕት በጣም በከፍተኛ ደረጃ እየተስፋፋ የመጣው ከዚህ ከትልቅ ኮንሰፕት ጋር ተያይዞ ነውና የከተማ ግብርና ላይ እንግዲህ አሁን ኦልሞስት ባህል የሆነበት የአረንጓዴ ሽፋናችን ከጊዜ ወደ ጊዜ ያደገበት 30 40 የምንለው 30% ሽፋን አረንጓዴ
30% ደግሞ መሰረተ ልማት 40% ደግሞ መኖሪያ ቤት ነው በከተማ ፕላን ስታንዳርድ መሰረት ከ5 በታች ነበር ያረንጓዴ የከተማ ያረንጓዴ ሽፋን የነበረው ባገራችን ዛሬ ላይ ክቡር ጠቅላይ ሚኒስትራችን የአረንጓዴ ሌጋሲ ላውንች መደረግ በከተሞቻችን ላይ ትልቅ ኢምፓክት አምጥቷል ዛሬ ላይ ወደ 22% ማምጣት የቻልንበት ይሄ ትልቅ ዲፓርቸር ነውና እንግዲህ ከተማ ሲባል ህንጻ ብቻ ሳይሆን ኮንክሪት ብቻ ሳይሆን ግንባታ ብቻ ሳይሆን ያረንጓዴ መሰረተ ልማትም አንዱ ትልቁ የከተማ እድገት ለነዋሪው ምቹነት የምናደርግበት ነውና ይሄ ቀላል ነው ተብሎ የሚወሰድ አይደለም ይሄ ብቻ ሳይሆን በቂ መሰረተ ልማት ስታንዳርዳቸውን የጠበቁ መሰረተ ልማት እንዲኖራቸው የስማርት ሲቲ የሚባለውን ኮንሰፕት በተጨባጭ መሬት ላይ ማውረድ የተቻለበት ይሄ ሲባል ፋውንዴሽን ወይም ደግሞ መሰረት የጣልንበት ነው ብለን መውሰድ እንችላለን ለምሳሌ የስማርት ኢንፍራስትራክቸር ዝርጋታ ፊት ለፊት ላይ ይታዩ የነበሩ የመሰረተ ልማት ቅንጅቶች ዛሬ ምድር ስር ተናበው ተቀናጅተው አብረው መሄድ እንዲችሉ የተደረገበት መንገድ ስማርት ገቨርናንስ ለምሳሌ ስማርት አስተዳደር የምንለው ለምሳሌ አገልግሎትን ከማዘመን አኳያ ትልቅ መሰረት የጣለበት ነው ይሄ የዴታ መረጃ የስራታችን የስማርት ሞቢሊቲ የምንለው የከተማ እንቅስቃሴ ኤክሰርሳይዝ ማድረግ የጀመረበት ነውና ቀላል ነው ተብሎ የሚወሰድ አይደለም ይሄ እንግዲህ በአዲስ አበባ ከተማ ላይ ብቻ በሰራ ነው ስራ ሳይሆን ሁሉም የክልል ከተሞችን እንዲሁም ደግሞ በክልል በሰከንደሪ ሲቲና ከዛ በታች ባሉት ትላልቅ ስራዎች አብነት ሊሆኑ የሚችሉ ስራዎች እየተሰሩ ነው ያሉት ይሄ የስብዕና ግንባታ ውስጥ ትውልድን በመተካት ሂደት ውስጥ ለትውልድ ከዚህ የተሻለ ኃላፊነት እንዲወስድና የቤት ስራ ምን የተሰጠበትን ስራ እንግዲህ በከተሞች ማየት እንችላለን እንግዲህ ከዚህ ጎን ለጎን የመሰረተ ልማት እንግዲህ አገራዊ መሰረተ ልማት የከተማ መሰረተ ልማት እንደተጠበቀ ሆኖ አገራዊ መሰረተ ልማትም የኢትዮጵያ መንገዶች አስተዳደር ለዚሁ ሚኒስትር መስሪያ ቤት ተጠሪ ነው በጋራ እንሰራለን አጠቃላይ የመንገድ ሽፋናችን ኔትወርክ ከጊዜ ወደ ጊዜ እያደገ እየመጣ ነው ይሄ ኢኮኖሚውን በማገዝ ይሄ ለኢኮኖሚው የሚኖረው ትልቅ አስተዋጽኦ እንግዲህ በቀላሉ ማየት ይቻላልና ከጊዜ ወደ ጊዜ እያደጉ የመጡ ፍላጎቶችን ከማስታገስ አኳያ ቀድሞም አንዳንዴ ከመሄድ አኳያ ለምሳሌ መዛባቶች ነበሩ በጣም ከፍተኛ ምርት የነበረበት አካባቢ የመንገድ መሰረተ ልማት በማጣት ምክንያት ብቻ ምርትና ገበያ ሳይገናኝ የቆዩበትን በደንብ በማጥናት ፍትሃዊነትንም በማረጋገጥ እኩል ተጠቃሚነትንም በማረጋገጥ ሂደት ውስጥ ትልቅ ስራ ስንሰራ ቆይተናል ይሄንን የሚደግፍ በዓለም ባንክ ሰፖርት የሚደረግ በኢትዮጵያ መንግስትም በጋራ ሰፖርት የሚደረግ የሩራል ሮድ ኮኔክቲቪቲ ፎር ፉድ ሴኩሪቲ የሚል ፕሮግራም አለን ይሄ ፕሮግራም ለሁሉም የኢትዮጵያ ክልሎች በተለይ ወረዳን ከሌሎች ወረዳ ጋር ወረዳን ከቀበሌ ጋር በማገናኘት ምርትና ምርታማነትን በማሳደግ ሂደትና የኑሮ ውድነትንም እንዲሁም ደግሞ ለከተማ በቀጥታ ግንኙነት ያለውን ስራ መስራት እየተቻለን ያለው የከተማና የገጠር ትስስር የምንላቸውንም ፖዚቲቭ የሆነ ሪሌሽን እንዲኖራቸው በማድረግ ሂደትም ትልቅ ትርጉም የሚሰጠው ስራ እየሰራን እንደሆነ ለማንሳት ነው እንግዲህ በዚህ ሂደት ከተሞቻችን ከጊዜ ወደ ጊዜ ማስፈጸም አቅማቸው እያደገ መጥቷል ከገቢ አኳያ ከጊዜ ወደ ጊዜ እያደገ የመጣበትን መንገድ ማንሳት እንችላለን ዘንድሮ እንኳን 60 ቢሊዮን ብር ነበር እንሰበስባለን ብለን ያቀድነው ለዚች ለ3 ወር ወደ 36 ቢሊዮን ብር ነው ሰበስባለን ብለን ያልነው ዛሬ ላይ ግን 45 ቢሊዮን ብር በመሰብሰብ ይሄ እንግዲህ ከአገልግሎት የሚሰበሰብ የአገልግሎት ክፍያ ነው በአንድ መንገድ አገልግሎት መኖሩን ከአገልግሎት የሚሰበሰበው ገቢ ከጊዜ ወደ ጊዜ እያደገ መምጣቱን ይሄ የሚያድገው የከተማ ገቢ መልሶ እዛው የከተማ ነዋሪውን የመሰረተ ልማት ጥያቄ የሚመልስበትን ማየት እንችላለን በሌላ መንገድ ደግሞ ያልተሻገርናቸው የአገልግሎት አሰጣጥ ችግሮች ደግሞ በመሰረታዊነት መፍታት ይጠበቅብናል ብለን በዲጂታል ኢትዮጵያ 2025ን እውን የምናደርግበት ኤክሰርሳይዝ የምናደርግበት አንዱና ትልቁ ስፔስ ከተማ ነው የአርበን ስፔስ ነው ብለን እየተንቀሳቀስን እንገኛለን እንግዲህ የኮንስትራክሽን ዘርፉ በዚህ ውስጥ እንግዲህ አንድም ዘርፍ የኮንስትራክሽን ዘርፉ አስቻይ ዘርፍ ነው ለኢንዱስትሪም ለማይኒንግም ለግብርናም ለሁሉም ለአይቲ ለሁሉ ለቱሪዝም የኮንስትራክሽን ዘርፉ እና ግንባታ ትልቅ መሰረት የሚሰጠው ነው ይሄም ዘርፍ ከጊዜ ወደ ጊዜ ያደገ ዲማንዲንግ ያረገ የመጣበትን መንገድ እናያለን
ቻሌንጆች አሉት እነኚህ ቻሌንጆች ከግብአት አኳያ የሚነሱ መሰረታዊ ችግሮች አሉ አንዱ ግብአት ሲሚንቶ ነው ሲሚንቶን ከግል ባለሀብቱ ጋር በመተባበር እየሰራንበት መንገድ የለሚ ናሽናል ሲሚንትን ማንሳት እንችላለን ወደ 11% ገደማ ሊሆን የሚችልን ችግር ፈቷል 150,000 ኩንታል ነው በቀን ማምረት የሚችለው ይሄንን እያሳደግን ሌሎች የግል ባለሀብቶችን እያሳተፈ በተለይ ከዚህ ከኮንስትራክሽን ግብአት አኳያ ሊነሱ የሚችሉ ቻሌንጆችን ለመፍታት ከፍተኛ ጥረት ማድረግ ይጠበቅብናል ብለን ስራ እየሰራን ነው ሲሚንት ብቻ አይደለም ብረት ሴራሚክ እና ሌሎች እና አልሙኒየም ሌሎች በቀጥታ ከውጪ የሚመጡትን ሀገር ውስጥ ማምረት እንደምንችል ጥናቱ አለ ጥናት ብቻ አይደለም ተጨባጭ ስራዎችም እየተሰራን እንገኛለን እንግዲህ ቻሌንጆቹን በጋራ ጉዳዩ ከሚመለከታቸው አካላትም ጋር በጋራ በመሆን ከሌሎች ሚኒስቴር መስሪያ ቤቶችም ጋር በጋራ በመስራት በቅንጅት በመስራት ችግሮችን ለመፍታት ጥረት የምናደርግበት ሂደት ይኖራል